ሰላም እንዴት ናችሁ የማግስተር ቤተሰቦች? በዛሬው ቻፕተር 3 አንትራፕረነርሺፕ ኮርሳችን ስለ ቢዝነስ ፎርሜሽን ኤንድ ማይክሮ ኤንድ ስሞል ኢንተርፕራይዝ ዴቨሎፕመንት ወደሚለው ርዕስ እንሄዳለን። በዚህ እንግዲህ አንድ ቢዝነስ እንዴት ፎርም ይሆናል፣ እንዲሁም ስለ ማይክሮ ኤንድ ስሞል ኢንተርፕራይዝ የሚባሉት እነዚህ ከትንሽ ኦር ስሞል ቢዝነስ የሚባሉት በአካባቢ በትንሽ ሌቭል የሚጀምሩ የቢዝነስ ታይፖች አሉ። እነሱ እንዴት ነው ዴቨሎፕ የሚያደርጉት ወደ አንትራፕረነር እና ሙሉ በሙሉ በደንብ አፌክት ወደሚያደርግ አካባቢው ላይ የሆነ ኢምፓክት መፍጠር ወደሚችል ቢዝነስ እንዴት ማደግ ይችላል ስለሚሉት ነገሮች ነው የምናየው። ሶ the first topic is about the concept of small business development. ሶ ኮንሰፕቱ ምንድን ነው፣ ስሞል ቢዝነስስ የሚባሉት ምንድን ናቸው የሚሉትን ነገር ነው የምናየው። ሶ the first title says a small business has no single universal definition. ሲንግሊ ዩኒቨርሳሊ አክሴፕትድ የሆነ አንድ ዴፊኒሽን የለውም። ስሞል ቢዝነስ የሚለው ከአንድ ቦታ ወደ ሌላ ቦታ በምንሄድበት ጊዜ የተለያየ አይነት ዴፊኒሽን አለ። ይህ እንግዲህ ምንድነው በተለያዩ ካንትሪዎች የተለያየ ዴፊኒሽን አለው ከሶሺዮ ኢኮኖሚክ ኮንዲሽን አንጻር እና ከዲቨሎፕመንት ጎሉ አንጻር ማለት ነው። ስለዚህ አንዳንድ ካንትሪዎች የሚያዩበት ሶሻሊ እና ኢኮኖሚካሊ ስላለው ኮንዲሽን የሚያዩበት መንገድ እና እንዲሁም የዲቨሎፕመንት ጎሉ ወይም መጨረሻ ላይ ማሳካት ያለበት ጎል ብለው ያስቀመጡት የተለያየ ነው። የተለያዩ ሀገራት ለምሳሌ የተለያዩ ሀገራት በሁለት ሜን አይዲያዎች ወይም ሁለት ቤዞችን መሰረት አድርገው ዲፋይን ያደርጉታል። the first one is ሳይዝ ክራይቴሪያ ነው። ሳይዝን መሰረት ያደረገ ወይም ሳይዝን እንደ ክራይቴሪያ የወሰደ ዴፊኒሽን ይሰጣሉ። ሌላው ደግሞ ኢኮኖሚክ ኦር ኮንትሮል ቤዝድ ክራይቴሪያ ነው። ኢኮኖሚክ በሆነ መልኩ ወይም ኢኮኖሚካሊ እንዲሁም ኮንትሮል ቤዝድ ማለት ደግሞ ምንድን ነው፣ እንዴት ነው ያ ቢዝነስ ኮንትሮል የሚደረገው፣ እንዴት ነው ያ የቢዝነስ ኦነር ያንን ቢዝነስ የሚቆጣጠረው የሚለውን ማለት ነው። እና ሳይዝ ክራይቴሪያ ብለን ያየነው ደግሞ ያለው ስፋቱ ምን ይመስላል የሚለውን እነዚህ ሁለቱን መሰረት በማድረግ ስሞል ቢዝነስን ዲፋይን ያደርጉታል ማለት ነው። ሶ the first one is size criteria ብለናል። ይሄ እንግዲህ ነምበር ኦፍ ኢምፕሎይስ ወይም የተቀጣሪዎቹን ብዛት እንዲሁም the amount of startup capital ኢንቨስት የምታደርጉት የካፒታል መጠን አለ። የሆነ ቢዝነስ ለመጀመር የሚያስፈልጋችሁ ካፒታል መጠን ማለት ነው። እሱን መሰረት አድርገው that's called size criteria ይባላል። በዚህ ሳይዝ ክራይቴሪያ የሆነ ያክል አማውንት ኦፍ ኢምፕሎይስ ኤንድ የሆነ ያክል አማውንት ኦፍ ስታርታፕ ካፒታል ብለው ስሞል ቢዝነስን ዲፋይን ያደርጉታል ማለት ነው። ነገር ግን ይሄ ሳይዝ ክራይቴሪያ ብቻውን ምን ማድረግ አይችልም፣ ዲፋይን ማድረግ አይችልም ስሞል ቢዝነስ። ሌላ ሁለተኛ ኢኮኖሚክ ኦር ኮንትሮል ክራይቴሪያ አለ። ይሄ ደግሞ ማርኬት ሸሩ ወደ ማርኬት ከገባ በኋላ ሼር የሚያደርገው ወይም ማርኬቱ ላይ ያለው ኢምፓክት ምን ይመስላል የሚለውን የሚያጠና ማለት ነው። ኢኮኖሚክ ወይም ኮንትሮል ክራይቴሪያ። እንዲሁም በኢንዲፔንደንስ ኦፍ ኦነርሺፕ ወይም እናንተ ኦን ልታደርጉት ብትፈልጉ ያንን ቢዝነስ ሃው ማች ኢንዲፔንደንት ዩ ቢካም፣ ምን ያክል ኢንዲፔንደንት ትሆናላችሁ እናንተ በእናንተ ፕሬዘንስ የተወሰነ ነው ወይስ የእናንተ ፕሬዘንስ ብዙ አፌክት አያደርገውም፣ ፕሬዘንሳችሁና አብሰንሳችሁ የሚለውን ለዛ ቢዝነስ ማለት ነው። ዳትስ ኮልድ ኢንዲፔንደንስ ኦፍ ኦነርሺፕ የሚባለው ያ ነው። እንዲሁም ፐርሰናላይዝድ ማኔጅመንት ስታይል፣ ምን አይነት ማኔጅመንት ስታይል ይፈልጋል? ፐርሰናላይዝድ በጣም ኢንቴንሲቭ የሆነ ነገር ነው። በጣም በብዛት የዛን የኦነሩን ወይም የባለቤቱን ጣልቃ ገብነት ይፈልጋል ወይስ አይፈልግም የሚለው ማለት ነው። ስለዚህ ኢኮኖሚክ ወይም ኮንትሮል ክራይቴሪያም ያስፈልገዋል። አንድን ቢዝነስ ስሞል ቢዝነስ ነው አይደለም ተብሎ ዲፋይን ለማድረግ ብለው ዲፋይን የሚያደርጓሉ ማለት ነው። ስለዚህ ከሁለት ነገሮች አንጻር ዲፋይን እንደሚደረግ ማወቅ ነው፣ ከሳይዝ አንጻር እንዲሁም ከኢኮኖሚ እና ከኮንትሮል ክራይቴሪያ አንጻር ማለት ነው። ስሞል ኢንተርፕረነርስ ካን ስታርት ቢዝነስ ዊዝ ሎ ካፒታል። እንግዲህ በሎ ካፒታል ነው ስሞል ኢንተርፕረነሮች አንድን ቢዝነስ የሚጀምሩት። እንዲሁም ኩዊክ ሪተርን ነው የሚያገኙት። ያ ማለት የሆነ ነገር ላይ ትንሽ የሆነ ካፒታል ኢንቨስት ታደርጋላችሁ፣ ወዲያውኑ የሆነ ትርፍ ታገኛላችሁ ማለት ነው። እንዲሁም ዩ ሪስፖንድ ፍሌክሲብሊ ቱ ማርኬት ቼንጅስ። ማርኬቱ በተለያየ መልኩ ይቀያየራል። ለምሳሌ በዛሬው ዕለት የሚፈልግ አንድ ፕሮዳክት ወይ አንድ ሰርቪስ በነገው ዕለት ደግሞ ሊቀየር ይችላል። ስለዚህ እናንተ በጣም ብዙ ነገር ኢንቨስት አታደርጉም፣ ሎ ካፒታል እዛ ነገር ላይ ደግሞ ኢንቨስት አድርጋችሁ የሆነ ነገር መሸጥ፣ የሆነ ፕሮዳክትን ፕሮቫይድ ማድረግ ወይም የሆነ ሰርቪስን መስጠት ይሆናል ማለት ነው ስራችሁ። ስለዚህ ስሞል ኢንተርፕረነርስ የሚባሉት እነዚህ ናቸው። ከእነዚህ አድቫንቴጆች በተጨማሪ ግን ማይክሮ ኤንድ ስሞል ኢንተርፕራይዝ የሚባሉት በጣም ብዙ ቻሌንጆችን ይገጥሟቸዋል። ለምሳሌ ላክ ኦፍ ፋይናንስ፣ እዛው ጋር የሆነ ፋይናንስን የሚፈልግ ስለሆነ ብዙ ሰዎች ማይክሮ ኤንድ ስሞል ኢንተርፕራይዞችን የማይጀምሩበት ምክንያት ላክ ኦፍ ፋይናንስ ሊሆን ይችላል። እንዲሁም ፑር ማኔጅመንት ስኪል ይፈልጋል። ምክንያቱም ትንሽ ገንዘብ ነው። ስለዚህ ያችን ገንዘብ ማቆየት ወይም ደግሞ የሆነ ካፒታላችሁን ኢንቨስት ያደርጋችሁበት ነው። ስለዚህ ያንን ካፒታላችሁን ኢንቨስት ካደረጋችሁ በኋላ እንዴት ነው ወደ ትርፍ ልቀይር የሚችለው የሚል ማኔጅመንት ስኪል ያስፈልጋል ማለት ነው። ፑር ማኔጅመንት ስኪል ካለ
ይሄ ማይክሮ ኤንድ ስሞል ኢንተርፕራይዝ ለማደጉ እንቅፋት ይሆናል ማለት ነው። ኤንድ ሊሚትድ ኤክስፒሪየንስም አሁን ብዙ ሰው ከኤክስፒሪየንስ ተነስቶ አይደለም ማይክሮ ኤንድ ስሞል ኢንተርፕራይዝ የሚጀምረው ጀስት ሊሞክረው ብቻ ብሎ ነው እንጂ ብዙ ኤክስፒሪየንስ ያላቸው ሰዎች አሉ ወደ እንደዚህ አይነት ቢዝነሶች የሚገቡት። ስለዚህ ዲስ ቢካምስ ዲስአድቫንቴጅ ኦር እንደ ቻሌንጅ መሆን ይችላሉ ማለት ነው። ይሄ ካልን ፎርምስ ኦፍ ቢዝነስ ደግሞ አለ። ፎርምስ ኦፍ ቢዝነስ ማለት ያ ቢዝነስ ምን አይነት ፎርሞች ሊኖሩ ይችላሉ ነው። 3 አይነት ሌጋል ፎርምስ አሉ። ስለ አንድ ቢዝነስ ኦነርሺፕ ስናወራ 3 አይነት የቢዝነስ ኦነርሺፕ አለ። ስለዚህ አንድን ቢዝነስ እናንተ ልትጀምሩ ስትፈልጉ ከ3ቱ ፎርሞች ውስጥ የትኛውን ሴሌክት ማድረግ አለብኝ የሚለው እንደናንተ ኦብጀክቲቭ ወደፊት ያ ቢዝነስ ምን ደረጃ ላይ መድረስ አለበት ብላችሁ እንዳላችሁ ተነሳሽነት እንዳላችሁ ቁርጥነትም ጭምር የሚወሰን ይሆናል ማለት ነው። ስለዚህ እነዚህ 3ቱ እንግዲህ ፕሮፕራይተርሺፕ፣ ፓርትነርሺፕ እና ኮርፖሬሽን የሚባሉት እነዚህ 3 ታይፕስ ኦፍ ቢዝነስ አሉ። እንግዲህ እነዚህ ምንድነው ልዩነታቸው የሚለውን በደንብ ማወቅ ይኖርባቸዋል። ለምሳሌ ፕሮፕራይተርሺፕ ማለት is a business owned by one person በአንድ ግለሰብ የተያዘ ነው and who controls decisions, receives all profits and bears unlimited liability። አሁን ከተለያየ ነገሮች አንጻር ስታዩት አንድ ሰው ብቻ ነው ያለው። ለምሳሌ ቢዝነስ ኦነሩ ወይም የቢዝነሱ ባለቤት ያ ሰው ነው። እንዲሁም ዲሲዥኖችን የተለያዩ ውሳኔዎችን የሚወስነው እሱ ነው። መጨረሻ ላይ የሚገኘውን ፕሮፊት የሚቀበለው ያ ሰው ነው። ሎስም ካለ ያንንም ሎስ የሚሆነው በሱ ነው ማለት ነው። ሊያቢሊቲውን ስታዩ ኃላፊነቱን ስታዩ አንሊሚትድ ሊያብል ነው። ሙሉ በሙሉ ኃላፊነቱ በሙሉ እሱ ጋር ነው ያለው። ማንኛውንም አይነት ዲሲዥን መውሰድ ሊሆን ይችላል፣ ኦነርሺፑን ትራንስፈር ማድረግ፣ ኤቭሪቲንግ ያሉት ኃላፊነቶች በሙሉ የዛ ፐርሰን ይሆናሉ ማለት ነው፣ የኦነሩ። ሶ ኦውንድ ባይ ዋን ፐርሰን በአንድ ሰው ብቻ የተቋቋመ ቢዝነስ ከሆነ ዳት ካይንድ ኦፍ ቢዝነስ ፎርም ኢዝ ኮልድ ፕሮፕራይተርሺፕ ይባላል ማለት ነው። ፕሮፕራይተርሺፕ የተባለው የቢዝነስ ታይፕ ነው። ሁለተኛው ደግሞ ፓርትነርሺፕ ነው። ፓርትነርሺፕ ደግሞ 2 እና ከዛ በላይ የሆኑ ሰዎች ሪሶርሳቸውን ፑል አድርገው which means ያላቸውን ሪሶርስ አጠራቅመው ለምሳሌ በገንዘብ ሊሆን ይችላል። በገንዘብ ለምሳሌ 50 ሺህ ብር 2 ልጆች አዋጥተው ከዛ በ100 ሺህ ብር የሚጀምር ቢዝነስ ቢጀምሩ that kind of business is called ፓርትነርሺፕ ይባላል ማለት ነው። ከዛ መጨረሻ ላይ ፕሮፊታቸውን ሼር ነው የሚያደርጉት። ለምሳሌ 20 ሺህ ብር ትርፍ ቢገኘው ከዛ ቢዝነስ ስለዚህ 20 ሺህ ብር ትርፍ አገኙ ማለት 10 ሺህ ብር ይካፈላሉ ማለት ነው። እና ሊያቢሊቲውንም በምታዩበት ጊዜ ኃላፊነት ያላቸው አንሊሚትድሊ ሊያብል ናቸው፣ ግን እየተስማሙ ይሄ ነገር ብናደርግ እየተባሉ እየተማከሩ አይነት ሲሆን ዳት ካይንድ ኦፍ ቢዝነስ ኢዝ ኮልድ ፓርትነርሺፕ ይባላል። ፓርትነርሺፕ ላይ ሊሚትድ ፓርትነርሺፕ አለ፣ ሊሚትድ ሊያቢሊቲ ፓርትነርሺፕ የሚባል ደግሞ ሌሎች ፓርቶች አሉ። ወደታች ስንሄድ እናየዋለን። ሌላው ደግሞ ኮርፖሬሽን። ኮርፖሬሽን ማለት ደግሞ ኤ ሴፓሬት ሌጋል ኢንቲቲ ኦውንድ ባይ ሼር ሆልደርስ፣ የተለያዩ ሼር ሆልደርስ ወይም ስቶክ ሆልደርስ የሚባሉ አሉት። ይሄ ማለት ለካፒታል ብለው የሚገቡ አሉ፣ እንዲሁም የሆነ ያክል ቫሊዩ ያላቸው ሰዎች አሉ። ስለዚህ በጣም በብዙ ሰዎች ስቶክ ሆልደሮች የሆነ ያክል ፐርሰንት ኑሯቸው እዛ ቢዝነስ ላይ የሆነ ያክል ፐርሰንት ሼር ይኖራቸዋል። ስለዚህ በዛ ቢዝነስ ሼር አማካኝነት የሚያገኙትም ትርፍ የሆነ ያክል ይሆናል ማለት ነው፣ በዛ እነሱ ኮንትሪቢዩት ባደረጉት መጠን and they enjoy limited liability። እዚህ ጋር ያላቸው ሊያቢሊቲ አንሊሚትድ አይደለም፣ ሊሚትድ። ያ ማለት ገንዘባቸውን በተመለከተ ጉዳዮች ብቻ ነው ሀሳብ የመስጠት መብት ያላቸው፣ ወይም የእነሱን ሀሳብ እዛ ካምፓኒ ላይ የማጫን አቅማቸው ወይም ኢንፍሉዌንስ የማድረግ አቅማቸው ዝቅተኛ ነው ማለት ነው። ጀስት እንደ ሀሳብ ሊናገሩት ይችላሉ እንጂ ይሄ ካልሆነ ብለው ምንም የሚያስገድዱት ነገር አይኖራቸውም። ሶ they have limited liability ጀስት የእነሱ ገንዘባቸውን ብቻ ኢንቨስት ያደርጉበታል እዛ ቢዝነስ ላይ ማለት ነው። ስለዚህ ኢንቨስት ባደረጉት የገንዘብ መጠን ልክ ምን ይኖራቸዋል? they will have the profit ማለት ነው። ፕሮፊታቸው በሆነ ያክል ፐርሰንት የሆነ አግሪመንት ይኖራቸዋል። በዛ አግሪመንት መሰረት የሆነ ፕሮፊት ያገኛሉ ማለት ነው። እና ኢንዳይሬክት የሆነ ማኔጅመንት ኮንትሮል ይኖራቸዋል። ዳይሬክት አይደለም፣ they have indirect ማኔጅመንት ኮንትሮል ነው የሚኖራቸው። ዳይሬክት ኮንትሮል ያላቸው ከላይ ያሉት ጣሪያው ላይ ያሉት በጣም ብዙ ፐርሰንት ሼር ያላቸው እንዲሁም በብዙ መልኩ ያንን ካምፓኒ በሚመሰረትበት ጊዜ እንደ ማኔጀር የሚሆኑት ፓርቶች ብቻ ናቸው ማለት ነው፣ ትልቁን የዲሲዥን ፓርት የሚይዙት። ስለዚህ እነዚህ ናቸው ማለት ነው። እንግዲህ እነዚህ ዲስ ፎርምስ ዲፈር ኢን ስታርታፕ ኮስት፣ ስታርታፕ ለማድረግ ወይም ለመጀመር የሚያስፈልገው ገንዘብ አለ። ኮንቲኒቲ ምን ያክል ጊዜ ይቀጥላል፣ ኦነርሺፕን ትራንስፈር ከማድረግ አንጻር፣ አትራክቲቭነስ ፎር ሬይዚንግ ካፒታል፣ ካፒታላችሁን ለማሳደግ የሚሉት ነገሮች እንግዲህ ከተለያዩ ከነዚህ ከሶስቱ አንጻር በተለያየ ፋክተሮች እንየው ከተባለ እንግዲህ እዚህ ጋር ባለው ቴብል መሰረት ማየት ይቻላል። ለምሳሌ ፕሮፕራይተርሺፕ አለ፣ ፓርትነርሺፕ አለ፣ ኮርፖሬሽን አለ።
ከዛ እዚህ ጋር ደግሞ የተለያዩ ፋክተሮች አሉ። ለምሳሌ የመጀመሪያውን ፋክተር እንየው፣ ኦነርሺፕ በፕሮፕሬተርሺፕ ጊዜ ኦነሩ የዛ ቢዝነስ ባለቤት ማን ነው ተባብለናል። አንድ ኢንዲቪዥዋል የሆነ አንድ አንትረፕረነር የሆነ ሰው ማለት ነው። ሶ ያ ሰው ኢዝ ኦነር ኦፍ ዳት ቢዝነስ፣ የዛ ቢዝነስ ባለቤት ነው ማለት ነው። ፓርትነርሺፕ ላይ ስንመጣ ግን there is no limited on the number of partners፣ በነምበር ኦፍ ፓርትነርሶቹ ወይም በፓርትነሮቹን ቁጥር ሊሚቴሽን የለውም። 10ም 20ም 30ም ሊሆኑ ይችላሉ ፓርትነር ሆነው የሚሰሩት ማለት ነው። ኮርፖሬሽን ላይም ስንመጣ በተመሳሳይ በጣም ብዙ አይነት ፓርትነሮች ወይም በጣም ብዙ ነምበር ኦፍ ስቶክ ሆልደርስ ሊኖሩ ይችላሉ ማለት ነው፣ ገንዘባቸውን ኢንቨስት የሚያደርጉ ዛ ቢዝነስ ላይ። ስለዚህ ምንም አይነት ሊሚቴሽን የለውም ሁለቱም ላይ፣ ፓርትነርሺፕ ላይ እና ኮርፖሬሽን ላይ። ፕሮፕሬተርሺፕ ላይ ስንመጣ ግን አንድ ኢንዲቪዥዋል ብቻ ነው ማለት ነው የሚሆነው። ሌላው ደግሞ ከሊያቢሊቲ ኦፍ ኦነርስ፣ ኦነሮቹ አሁን እዚህ ጋር አንድ ብቻ ነው ብለናል ፕሮፕሬተርሺፕ ላይ። ስለዚህ ፕሮፕሬተርሺፕ ላይ ያለው ሊያቢሊቲ ወይም ኃላፊነት እንደማለት ነው። የእሱ ኃላፊነት ስናይ ኢንዲቪዥዋል ሊያብል ፎር ደ ቢዝነስ ሊያቢሊቲስ፣ ቢዝነሱ ላይ ያለው ማንኛውም አይነት ኃላፊነት በሙሉ የማን የሚሆነው? የራሱ የኢንዲቪዥዋሉ የባለቤቱ የኦነሩ ይሆናል ማለት ነው። ፓርትነርሺፕ ላይ ስንመጣ ግን ጀነራል ፓርትነርሺፖች አሉ፣ ሊሚትድ ፓርትነርስ አለ፣ እንዲሁም ሊሚትድ ሊያቢሊቲ ፓርትነርስ አለ። እነዚህ ሶስት አይነት የፓርትነርሺፕ ታይፕ አለ። ለምሳሌ ጀነራል ፓርትነርሺፕ ማለት ምንድን ነው? ር ሊያብል ፎር ደ ቢዝነስ ሊያቢሊቲስ። አሁን እነዚህ ናቸው ሊያብል የሚሆኑት። ሊያብል ማለት ኃላፊነቱን የሚወስዱት ጀነራል ፓርትነሮች ናቸው። እነዚህ ጀነራል ፓርትነርስ መጀመሪያ ላይ የራሳቸው የሆነ ተርምስ ኤንድ ሰርቪስ ይኖራቸዋል ወይም አግሪመንት ፖሊሲ ይኖራቸዋል ማለት ነው። ስለዚህ በዛ አግሪመንት ፖሊሲ መሰረት ትልቁን ሼር የሚይዙት ወይም ደግሞ ዛ ቢዝነስ ላይ እንደ ማኔጀር አክት የሚያደርጉት ኢንዲቪዥዋልስ ናቸው ጀነራል ፓርትነርስ የሚባሉት። ስለዚህ እነዚህ ጀነራል ፓርትነርሺፖቹ they are individuals liable for the business liability ማለት ነው። ለዛ ለቢዝነስ ሊያቢሊቲ በሙሉ ምንድን ናቸው? they are liable ናቸው ወይም ኃላፊነት ያላቸው እነዛ ሰዎች ናቸው፣ ጀነራል ፓርትነርስ ናቸው። ሌላው ግን ሊሚትድ ፓርትነር እና ሊሚትድ ሊያቢሊቲ ፓርትነርሺፕ የሚባል ሁለት አይነት ሌላ ፎርም አለ። ሊሚትድ ፓርትነርስ ማለት ምንድን ነው? ልክ እንደ ኮርፖሬተር ልክ እንደ ስቶክ ሆልደሮች ገንዘባቸውን ኢንቨስት የሚያደርጉ ዛ ቢዝነስ ላይ ማለት ነው። ዛ ፓርትነርሺፕ ላይ ገንዘባቸውን ኢንቨስት ያደርጋሉ። ከዛ ያ ገንዘብ የሆነ ያክል አማውንት ሲያመጣ ያንን አማውንት ይዘው የሚወጡ ሰዎች ናቸው ዳር ኮልድ ሊሚትድ ፓርትነርስ የሚባሉት። ስለዚህ ሊሚትድ ፓርትነርስ አር ሊያብል ፎር ዲ አማውንት ኦፍ ካፒታል ኮንትሪቢዩሽን፣ ኮንትሪቢዩት ያደረጉበት የሆነ ያክል አማውንት ካፒታል አላቸው አይደለ? ስለዚህ ለዛ ካፒታል ነው ሊያብል የሚሆኑት እንጂ ሌላው ፓርት ላይ ልክ እንደ ጀነራል ፓርትነርስ ቢዝነሱ ላይ ሊያብል አሉ። ነገር ግን ፎር ዲ አማውንት ኦፍ ካፒታል ኮንትሪቢዩሽን ኮንትሪቢዩት ያደረጉት የሆነ ያክል አማውንት አላቸው። ለምሳሌ 50 ሺህ ብር ለዛ ቢዝነስ ፑት ቢያደርጉ ቢያስገቡ እነዚህ ሰዎች ለዛ 50 ሺህ ብር ላለበት ኤሪያ ብቻ ዳር ሊያብል ናቸው ማለት ነው። ሊያብል ናቸው፣ ኃላፊነት ይወስዳሉ። የሌላው ፓርት ግን ምንም አይነት ሊያቢሊቲ አይኖራቸውም ማለት ነው፣ ልክ እንደ ጀነራል ፓርትነርስ። ሌሎቹ ደግሞ ሊሚትድ ሊያቢሊቲ ፓርትነርሺፕ የሚባሉት there is no liability except when negligence exists። እነዚህ ደግሞ ሊሚትድ ሊያቢሊቲ ፓርትነርሺፕ የሚባሉት ገንዘብ ብቻ አይደለም፣ የሆነ ያክል ኮንትሪቢዩሽን ያላቸው የፓርትነር አባላት ናቸው ምን የሚባሉት? ሊሚትድ ሊያቢሊቲ ፓርትነርስ የሚባሉት ማለት ነው። ስለዚህ እነዚህ በሊሚትድ ሊያቢሊቲ ፓርትነርሺፕ ጊዜ ምንም አይነት ሊያቢሊቲ የለም። ነገር ግን ኔግሊጀንስ ኤግዚስት የሚያደርግ ከሆነ ግን ምንም አይነት ሊያቢሊቲ የላቸው። ዊች ሚንስ ምንድነው? ለምሳሌ አንድ ሆስፒታል ቢከፈትና እዛ ሆስፒታል ላይ ጀነራል ፓርትነርሺፕ ይኖራል ወይም ጀነራል ፓርትነርስ የሚባሉ ይኖራሉ። እነዚህ ጀነራል ፓርትነርስ የሚባሉት ምንድን ናቸው? አጠቃላይ ሁሉም ፓርት ላይ ኃላፊነት ያለባቸው ሰዎች ናቸው። ሌላው ደግሞ ሊሚትድ ፓርትነርስ አሉ። ሊሚትድ ፓርትነርስ ደግሞ በገንዘብ የሚደግፉ ከዛ ያ አማውንት ኦፍ መኒ ለገባበት ስራ ብቻ ምን ይሆናሉ? ቢካም ሊያብል ማለት ነው። ሊያብል ይሆናሉ፣ ኃላፊነቱን ይወስዳሉ። ነገር ግን ሊሚትድ ሊያቢሊቲ ፓርትነርሺፕ የሚባሉት የሆነ ኮንትሪቢዩሽን አላቸው፣ አዲሽናል የሆነ ኮንትሪቢዩሽን። ለምሳሌ ዶክተሮች ቢሆኑ ዶክተሮች ሆነው በገንዘብም ደግፈው እንዲሁም ዶክተሮች ሆነው የሚሰሩ ሰዎች እንደማለት ናቸው ሊሚትድ ሊያቢሊቲ ፓርትነርሺፕ የሚባሉት። ስለዚህ አሁን እነዚህ ሰዎች የራሳቸው የፈጠሩት ችግር ከሆነ ለዛ ችግር ኃላፊነት ይወስዳሉ ማለት ነው። they are liable for the problem they created፣ ኃላፊነት ይወስዳሉ። ነገር ግን ሌላው ሰው ላጠፋው ጥፋት ኃላፊነት አይወስዱም ማለት ነው። ገብቷቸዋል አይደል? ስለዚህ ኔግሊጀንስ ኤግዚስት የሚያደርግ ከሆነ ማለት ምንድን ነው? ከነሱ ውጪ ለሆኑት ፓርቶች በሙሉ ኃላፊነታቸውን አይወስዱም። ነገር ግን እነሱን የሚመለከቱ ፓርቶች ብቻ ላይ ምን ይሆናሉ ማለት ነው? they become liable፣ ኃላፊነቱን ይወስዳሉ ማለት ነው። ስለዚህ
እንደዚህ አይነት ሶስት ታይፕስ ኦፍ ፓርትነርሺፕ አለ። ጀነራል አለ፣ ሊሚትድ አለ፣ እንዲሁም ሊሚትድ ሊያቢሊቲ የሚባሉ የፓርትነርስ ታይፕ አሉ ማለት ነው። ስለዚህ በሊያቢሊቲ አንጻር ስናየው ይሄ ነው በፓርትነርሺፕ። ኮርፖሬሽን ላይ ስንመጣ ደግሞ አማውንት ኦፍ ካፒታል ኮንትሪቢሽን ኢዝ ሊሚት ኦፍ ስቶክ ሆልደር ሊያቢሊቲ። አሁን እዚህ ጋር ደግሞ ለእናንተ በኮርፖሬሽን ስር ውስጥ እየሰራችሁ ከሆነ የሆነ ካምፓኒ ላይ ገንዘባችሁን ኢንቨስት ስታደርጉ እና ስቶክ ሆልደር ስትሆኑ ማለት ነው የእናንተ የኃላፊነት መጠናችሁ ወይም ምን ያክል ሊያብል ናችሁ የሚለውን የሚወስነው ኢዝ ዘ አማውንት ኦፍ ካፒታል ኮንትሪቢሽን፣ የእናንተ የካፒታል ኮንትሪቢሽናችሁ ነው። ሌላ አዲሽናል የሆነ ኮንትሪቢሽን አይኖራችሁ። ምክንያቱም ገንዘብ ተሰባስቦ የሆነ ትልቅ ነገር መገንባት ስለሆነ ሀሳቡ ማለት ነው። ስለዚህ ለምሳሌ እናንተ ያላችሁ ሼር 10% ቢሆንና ሌላ ሰው ደግሞ 80% ሼር ቢኖረው እናንተ እኩል ሊያብል አትሆኑ። ነገር ግን በለዛች አማውንት ኦር የአማውንት ኦፍ ካፒታል ኮንትሪቢሽናችሁ ልክ ምን ይኖራቸዋል? ዩ ቢካም ሊያብል፣ የሆነ ያክል ሊያቢሊቲ ይኖራቸዋል ማለት ነው። ሌላው ደግሞ ከምን አንጻር እናየዋለን? አናዘር ፋክተር ኢዝ ኮስት ኦፍ ስታርቲንግ ቢዝነስ፣ ቢዝነሱን ለመጀመር የሚያስፈልጋችሁ ኮስት ማለት ነው። አሁን ምን አይነት ይሄንኛው ለስራውን ለመጀመር which means ስራውን ለመጀመር የምታወጡት ለምሳሌ የሆነ ፕሮዳክት ከሆነ የምትሸጡት ያንን ፕሮዳክት የምታመጡበት ገንዘብ ወይም ሰርቪስ ከሆነ ሰርቪሱን ለማቋቋም የሚፈጅባችሁን ገንዘብ አይደለም። ያ ሳይሆን ቢዝነሱ ስታርት ለመጀመር ማለት ነው። እነዚህ ነገሮች በሙሉ ከተሟሉ በኋላ ለመጀመር የሚያስፈልጋችሁ ኮስት ስናይ በፕሮፕራይተርሺፕ ጊዜ ምንም አይነት አይኖርም። ምናልባት ትሬድ ኔም ለመሙላት ሊሆን ይችላል። ያው ህጋዊ ለመሆን ለምሳሌ ትሬድ ኔማችሁን ለመሙላት ከመንግስት ጋር የሆነ የምትፈራረሙት ወይ የሆነ ሳይን የምታደርጉት ነገር ይኖራል አይደለ? ለዛ ካልሆነ በቀር ሌላ አይኖርባችሁ። ፓርትነርሺፕ ላይ ስንመጣ ግን ፓርትነርሺፕ አግሪመንት የሚባል አለ። ይህንን አግሪመንት ሳይን ለመደራረግ የተለያዩ ጀነራል ፓርትነሮች አሉ፣ ሊሚትድ ፓርትነሮች አሉ፣ እንደተነጋገር ነው ሊሚትድ ሊያቢሊቲ ፓርትነርስ አሉ። ስለዚህ በእነሱ መካከል ተርምስ ኤንድ ሰርቪሳችሁን ለማለት አግሪመንታችሁን ለመፈራረም የፓርትነርሺፕ አግሪመንት አላችሁ ማለት ነው። ስለዚህ የሆነ ሌጋል ኮስት አለ። የምትፈራረሙት መንግስት ፊት ነው፣ ህግ ፊት ነው። ስለዚህ የሆነ ሌጋል ኮስት ይኖርባቸዋል። ሌላው ደግሞ ፊሊንግ ፊስ፣ የተለያዩ ፊዎችን ያስፈልጋቸዋል ለትሬድ ኔም ለምናምን ማለት ነው። ስለዚህ እንደዚህ አይነት ወጪዎች ይኖራሉ። ኮርፖሬሽን ላይ ስንመጣ ደግሞ ይሄ በስታቲዩ ነው መጀመሪያም ቢሆን ይሄ ስታቲዩ ይሄ ህግ እንደማለት ነው። ስለዚህ በህግ ፊት ስለሆነ አሁንም እዚህ ጋር በስታቲዩ ነው ክሬት የሚደረገው፣ ህግ ጋር በጣም የተገናኘ ነው። እንደዚህ አይነት ነገር ቢፈጠር እየተባለ እያንዳንዱ ነገር የራሳቸውን አርቲክል ይኖራቸዋል። ስለዚህ አርቲክል ኦፍ ኢንኮርፖሬሽን የተለያዩ ፊሊንግ ፊዎች ይኖራሉ። ለምሳሌ ታክስ፣ በቃ ሪጂስተር ለማድረግ ቢዝነሳችሁን በመንግስት ፊት ሪጂስተር ለማድረግ የተለያዩ አግሪመንቶችንም ለመስማማት ይህንን በህግ ፊት ስለሆነ እንደዚህ አይነት ነገሮች የሚደረጉት። ሁለቱ ላይ ፓርትነርሺፕ ላይ እና ኮርፖሬሽን ላይ እንደዚህ አይነት ወጪዎች አሉ ማለት ነው። ኢንዲቪዥዋል ላይ ግን ይሄ በፕሮፕሬተርሺፕ የተጀመረ ቢዝነስ ግን ምንም አይነት ወጪ አይኖርባችሁ ማለት ነው። ሌላው ደግሞ ኮንቲኒቲ ኦፍ ደ ቢዝነሱ ይቀጥላል ወይ የመቀጠል አቅሙ የሚለውን ነገር ደግሞ ስናይ ለምሳሌ ለፕሮፕሬተርሺፕ የተመሰረተው በአንድ ሰው ነው። ስለዚህ ያ ሰውዬ ከሌለ ዴዝ ካጋጠመ ለምሳሌ በህይወት ነፍሱ ቢለይ ከዚህ ዓለም ያ ቢዝነስ ይጠፋል ማለት ነው አብሮ። ምክንያቱም ባለቤቱ እሱ ነው፣ ሁሉን ነገር የሚያውቀው እሱ ነው፣ ማኔጅ የሚያደርገው እሱ ነው። ስለዚህ ከሌለ ሙሉ በሙሉ ይቆማል ማለት ነው። የፕሮፕሬተርሺፕ ጊዜ ነው። ፓርትነርሺፕ ላይ ጊዜ ደግሞ ዴዝ ወይም ዊዝድሮዋል ቢኖር ለምሳሌ ከፓርትነሮቹ መካከል አንዱ ቢወጣ ምንድን ነው የሚሆነው የሚለውን ሳይን የተደራረጉት አግሪመንት አለ እንደተነጋገረው፣ እዛ አግሪመንት ላይ መገለጽ አለበት። ስለዚህ ዛት ቢካምስ አኮርዲንግ ቱ ዲ አግሪመንት ነው፣ በአግሪመንቱ መሰረት ነው። ስለዚህ እንዴት ነው የሚሆነው? ይሄ በተለይ በጣም ትልቅ አፌክት የሚያመጣው ጀነራል ፓርትነር ላይ ነው። ስለዚህ ጀነራል ፓርትነር ላይ ለምሳሌ እኔና አንድ ሰው የሆነ ቢዝነስ ብንጀምር ከሁለት አንዳችን መውጣት ብንፈልግ ከዚህ ቢዝነስ ወይም ደግሞ ሞት ቢመጣና አንዱ ሰው ቢወጣ ምንድን ነው የሚሆነው የሚለውን ነገር መመካከር አለብን ማለት ነው። ገብቷቸዋል አይደል? ስለዚህ ተመካክረን ወይ ሙሉ በሙሉ ይቆማል ወይም አንተ ደግሞ ትቀጥላለህ ተባብለን መስማማት አለብን። አግሪመንት ያስፈልጋል ከመንግስት ጋር የሚገናኝ ነገር ስላለው ማለት ነው። ሌላው ግን ለምሳሌ ሊሚትድ ፓርትነሮች ግን ከሆኑ ሊሚትድ ፓርትነሮች እንደተነጋገር ነው የሆነ ያክል አማውንት ነው። ስለዚህ መውጣት ከፈለጉ የሆነ ያንን የሚሞላ ወይ ሌላ ሰው እንፈልጋለን እኛ ጀነራል ፓርትነሮቹ፣ ወይም ደግሞ እኛ ራሳችን ሞልተን ወይም የማያስፈልግ ከሆነ እነሱ የነበሩበት ፖዚሽን ልናስወግደውም እንችላለን ማለት ነው። ስለዚህ ሊሚትድ ፓርትነርስ በሚሆንበት ጊዜ ምንም አይነት ኢፌክት የለውም፣ ኮንቲኒቲው ይቀጥላል። የአንድ ሊሚትድ ፓርትነር ቢወጣ ምንም አይነት ችግር የለውም። ነገር ግን ጀነራል ፓርትነር ከሆነ እንደተነጋገር ነው በአግሪመንት
መሰረት ይቀጥላል ማለት ነው። ሌላው በኮርፖሬሽን ነው። ኮርፖሬሽን ላይ ደግሞ ግሬት ኮንቲኒቲ አለው። ኢት ሃዝ ግሬተስት ኮንቲኒቲ ዴዝ ወይም የኦነሩ ወይም የባለቤቱ ራሱ ዴት ቢያደርግ ከዚህ ዓለም በሞት ቢለይ ወይም ዊዝድሮ ማድረግ ቢፈልግ ያ ቢዝነስ ይቀጥላል ወይ? አዎ ይቀጥላል። ለምን? የተለያዩ በጣም ብዙ ሰዎች የሆነ ያክል ሼር ይዘው ነው ያሉት። ስለዚህ ለምሳሌ በጣም ብዙ ፐርሰንት ሼር የያዘ አንድ 50% የሚሆነውን የቢዝነሱን ፓርቲ የያዘ አንድ ሰው መውጣት ቢፈልግ ይወጣል። ከዛ የተለያዩ ሰዎች ለምሳሌ ያ ሰው ያለውን ሼር በ10 ሰዎች ሊተካ ይችላል። 10 ሰዎች መሆናቸውን ወይ አንድ ሰው መሆኑ ያን ያክል ብዙ አፌክት አያደርግም እዛ ቢዝነስ። ምክንያቱም የብዙ ሰዎች ጥርቅም የሆነ ቢዝነስን መሰረተ ስለሆነ ሀሳቡ ማለት ነው። ሶ ዩ ሃቭ ማኔጀር ይኖረዋል። በደንብ ኮኦርዲኔት ነው። በነገራችን ላይ አሁን ትላልቅ ካምፓኒዎችን ብታዩቸው ባለቤቱ ሞተ ተብሎ አይቆሙም። ለምን? ያላቸው ኮርፖሬሽን የተባለው የቢዝነስ ፎርም ስለሆነ ማለት ነው። ለተወሰነ ጊዜ እነዛ ሰዎች እስከሚገኙ ድረስ የሆነ ስቶክ ሆልደርስ እስከሚገኙ ድረስ የተወሰነ ክፍተት ሊፈጠር ይችላል እንጂ ነገር ግን የመቀጠል አቅሙ በጣም ግሬት ነው ማለት ነው። ሌላው ትራንስፈራቢሊቲ ኦፍ ኢንተረስት ነው። ኢንተረስታችሁን ወይም ያላችሁን የሆነ ያክል ሼሩን ለሰው የማስተላለፍ አቅም ማለት ነው። በፕሮፕራይተርሺፕ በምናይበት ጊዜ ኮምፕሌት ፍሪደም ቱ ሴል ኦር ትራንስፈር ኤኒ ፓርት ኦፍ ቢዝነስ ነው። ያ ኢንዲቪጁዋል ኮምፕሊትሊ ፍሪደም አለው፣ ነፃነት አለው። ያለውን የሆነ ያክል ፓርቱን 50%ና 60% ማለት ይችላል፣ ወይም ሙሉ በሙሉ ለፈለገው ሰው አሳልፎ የመስጠት መብት አለው። በትራንስፈራቢሊቲ መሰረት ስናየው ማለት ነው። ፕሮፕራይተርሺፕ ፓርትነርሺፕ ላይ ቅድም እንዳየነው ጀነራል ፓርትነርስ አሉ፣ ሊሚትድ ፓርትነርስ አሉ፣ ሊሚትድ ሊያቢሊቲ ፓርትነርስ አሉ። አሁን እነዚህ ሰዎች ጀነራል ፓርትነሮች ካን ትራንስፈር ሂዝ ኦር ሄር ኢንተረስት ኦንሊ ዊዝ ዘ ኮንሰንት ኦፍ አዘር ጀነራል ፓርትነርስ። እነዚህ አሁን ጀነራል ፓርትነሮች ሊያብል ስለሆኑ ኃላፊነት ያለባቸው ሰዎች ስለሆኑ እነዚህ ሰዎች የራሳቸውን ትራንስፈር ማድረግ ቢፈልጉ ምን ማድረግ ይኖርባቸዋል? የግዴታ ሌሎች ጀነራል ፓርትነሮችን አስፈቅደው ተነጋግረው ተወያይተው መሆን አለበት እንጂ ለፈለጉት ሰው አሳልፎ መስጠታቸው። ለምን? እንትን ስላላቸው ማለት ነው። የሆነ ኃላፊነት ተሸክመው ያሉ ሰዎች ናቸው። ለምሳሌ ቅድም ላይ ባልነው መሰረት አንድ እንደ ዶክተርም አክት እያደረገ ወይም እንደ ማኔጀር የሆነ ኃላፊነት ያለው አንድ ክሊኒክ ላይ በተለያዩ ሰዎች የተመሰረተ ክሊኒክ ማለት ነው። እኔ ልውጣና ሌላ ሰው ከሌ ይተካበት ማለት አይችልም። ምክንያቱም ያ ሰውዬ ልክ የእሱን ያክል ስኪል ያለው ሰው ላይሆን ይችላል። ስለዚህ በፈለገው እከሌ ላድርገው ብሎ የፈለገውን ሰው ማውጣትና እሱ መውጣትና ያንን ሰው ማስገባት አይችልም። በጀነራል ፓርትነር ኬስ ስናየው ማለት ነው። ሊሚትድ ፓርትነርስ ካንሴል ኢንተረስት ዊዛውት ኮንሰንት ኦፍ ጀነራል ፓርትነርስ። አሁን ሊሚትድ ፓርትነርስ ደግሞ ምንድን ያላቸው ያን ያክል ብዙም ኢንፍሉዌንስ የሚያደርጉ አይደሉም ለቢዝነሱ ማለት ነው። ስለዚህ ስላልሆኑ ጀነራል ፓርትነሮችን ማስፈቀድ ሳይጠበቅባቸው በፈለጉት ሰዓት የራሳቸውን ኢንተረስት ለሌላ ሰው አሳልፎ መስጠት ይችላሉ። ኤንድ ኖ ትራንስፈር ኦፍ ኢንተረስት ኢን አን ሊሚትድ ሊያቢሊቲ ፓርትነርሽፕ። በሊሚትድ ሊያቢሊቲ ፓርትነርሽፕ ጊዜ ደግሞ ምንም አይነት ኢንተረስት የማስተላለፍ መብት የላቸው ማለት ነው። ምክንያቱም እነዚህም ሊያቢሊቲያቸው ሊሚትድ ቢሆንም እንኳን ነገር ግን የሆነ ያክል ሊሚትድ የሆንም ሊያቢሊቲ ያላቸው። ስለዚህ እነሱም በተመሳሳይ ሌላ ለዛ ቢዝነስ ጠቃሚ ያልሆነ ሰውን ሊያስገቡ ስለሚችሉ እንዲሁ ዝም ብለው የፈለጉትን ሰው ማስገባት አይችሉም። ራሳቸው ወጥተው ሌላ ሰው ማስገባት አይችሉም ማለት ነው። ስለዚህ ትራንስፈራቢሊቲውን በምናይበት ጊዜ በነፃነት ትራንስፈር ማድረግ የሚችሉት ከፓርትነርሽፕ ታይፖች ውስጥ የቶቹ ናቸው? ሊሚትድ ፓርትነርስ ብቻ ናቸው ማለት ነው። ሌሎቹ ጀነራል ፓርትነር እና ሊሚትድ ሊያቢሊቲ ፓርትነርሽፕ የሆነ ያክል ሊያቢሊቲ ስላላቸው አይችሉም ማለት ነው። ሌላው በኮርፖሬሽን ስናይ ደግሞ ይሄ ሞስት ፍሌክሰብል፣ በጣም ፍሌክሰብል ነው። ስቶክ ሆልደርስ ካንሴል ኦር ባይ ስቶክስ አት ዌል። በፈለጉት ሰዓት ጊዜ ማለት ነው የራሳቸውን የሆነ ያክል ፐርሰንቱን ሸጠው ከካምፓኒ መውጣት ይችላሉ። የሆነ ያክል ፐርሰንቱ ለምሳሌ 10% ሼር ቢኖራችሁ የሆነ ካምፓኒ ላይ በፈለጋችሁት ሰዓት 5%ን ለሰው መሸጥ ትችላላችሁ። የእናንተ 5% ወይም ቶታሊ ማውጣት ትችላላችሁ ማለት ነው። ስለዚህ በዛ መሰረት ነው የሚሆነው። የሆነ ያክል ግን በአግሪመንት የሆነ ያክል ሪስትሪክሽን ሊኖረው ይችላል እንደየካምፓኒው ማለት ነው እንጂ ጀነራሊ ግን ሲታይ ሞስት ፍሌክሰብል ነው ማለት ነው። ሌላው ደግሞ ካፒታል ሪኳየርመንት ነው። ካፒታል ሪኳየርመንቱ አሁን ከየት ነው የሚመጣው ካፒታሉ ስንል ለምሳሌ ለፕሮፕሬተርሺፕ ካፒታል ሮዝ ኦንሊ ባይ ዘ ሎን ኦር ኢንክሪስድ ኮንትሪቢሽን ባይ ዘ ፕሮፕሬተሩ አለ ወይም ባለቤቱ ማለት ነው። ከዛ ሰውዬ ወይም ከብድር ነው ሊሆን የሚችለው ገንዘቡ ሊመጣ የሚችለው ማለት ነው። ምንም አይነት ገንዘብ ሲያስፈልግ
የሚጠየቀው ባለቤቱ ነው፣ ወይም ሌላ ሰው ስለሌለ ማለት ነው። ወይም ሎን ሊበደር ይችላል ከተለያዩ ድርጅቶች ወይም ከተለያዩ የአበዳሪ ተቋማት ሊበደር ይችላል ማለት ነው። በፓርትነርሺፕ ጊዜ ደግሞ ሎንስ ኦር ኒው ኮንትሪቢሽንስ ባይ ፓርትነርስ ሪኳየር ኤ ቼንጅ ኢን ዘ ፓርትነርሺፕ አግሪመንት። በፓርትነርሺፕ አግሪመንቱ ይቀየርና ማለት ለምሳሌ የሚያገኙት የሆነ ያክል ፐርሰንት አለ መጀመሪያም አግሪመንቱን ሲባል ማለት ነው። የአግሪመንት በተወሰነ መልኩ ይቀየርና ኮንትሪቢሽናቸውን መሰረት ያደረገ ሌላ አግሪመንት ተካሂዶ ፓርትነሮቹ ምን ማድረግ ይችላሉ? ሎን ማድረግ ለዛ ለድርጅቱ ኢንፑት ማድረግ ይጀምራሉ ማለት ነው። ገንዘብ ኢንቨስት ማድረግ ይጀምራሉ። ወይም ብድርም ራሱ ከመጣ ይሄ ብድር እንዴት ነው የሚከፈለው? ብድሩ መመለስ ባይችል እንዴት ነው የሚሆነው? ብድሩ ይህን ያክል ገቢ በብድር የተገኘው ገንዘብ ይህን ያክል ገቢ ቢሆንስ እንዴት ነው የምንከፋፈለው? የሚል ሌላ አግሪመንት ያስፈልጋል ማለት ነው። በዛ መሰረት ወይ ሌላ ፓርትነር ሊሆን ይችላል ገንዘቡን የሚያመጣው ወይም በብድር ሊመጣ ይችላል ማለት ነው። በሊሚትድ ሊያቢሊቲ ፓርትነርሺፕ ጊዜ ግን ኢንቲቲ ሬዝስ መኒ። ገንዘብ የሚያመጣው ምንድነው? ኢንቲቲ ማለት ምንድነው? የግል ኮንትሪቢሽን ማለት ነው። የሆነ በግላችሁ ኮንትሪቢዩት የምታደርጉት የሆነ ያክል አማውንት ይኖራቸዋል ሊሚትድ ሊያቢሊቲ ፓርትነርሺፕ ጊዜ ማለት ነው። ስለዚህ ያ ነገር ነው ምን የሚያደርገው መኒን ሊያመጣ የሚችለው ገንዘብን ወይም ካፒታልን ሊያመጣ የሚችለው ማለት ነው። ሌላው በሶስተኛው በኮርፖሬሽን ማለት ነው። በሱ ደግሞ ካፒታል ሪኳርመንቱ ኒው ካፒታል ሬዝድ ባይ ሴልስ ኦፍ ስቶክ ይሸጣል፣ ቦንድ መሸጥ አለ። ስለዚህ በኮርፖሬሽኑ መሰረት ባደረገ ወይም በካምፓኒውን አስይዘውም ሊበደሩ ይችላሉ ማለት ነው። ለምሳሌ ካምፓኒው እንደ ትልቅ ሬንጅ ሲታይ ህንፃ ይኖረዋል፣ የተለያዩ ነገሮች ይኖሩታል በውስጡ ማለት ነው። ያንንም አስይዘው ሊበደሩ ይችላሉ። ስለዚህ በዛ መልኩ ካፒታል ይመጣል ማለት ነው። ማኔጅመንት ኮንትሮሉን ደግሞ በምናይበት ጊዜ ፕሮፕሬተር ሜክስ ኦል ዲሲዥንስ ኤንድ ካን አክት ኢሚዲየትሊ። አሁን በፈለገው መልኩ ዛሬ እዛው ጋር ውሳኔ መስጠት መብት አለው። ዛሬ የሆነ ነገር ይሁን ቢል ይሆናል ማለት ነው ባለቤቱ እስከሆነ ድረስ። እንደገና ደግሞ ሁሉንም ዲሲዥኖች የሚወስደውም እሱ ነው ማለት ነው። ማኔጅመንት ኮንትሮል ማኔጀሩ ቢካምስ ዳት ፐርሰን ወይም ባለቤቱ ይሆናል ማለት ነው። ሌላው በፓርትነርሺፕ ጊዜ ኦል ጀነራል ፓርትነርስ ሃቭ ኢኳል ኮንትሮል ኤንድ ማጆሪቲ ሮልስ። አሁን ጀነራል ፓርትነሮች ናቸው እኩል የሆነ ኮንትሮል ያላቸው። ሁሉም ጀነራል ፓርትነርስ ለምሳሌ 3 ቢሆኑ ሶስቱም እኩል የሆነ ኮንትሮል የማድረግ ይኖራቸዋል ማለት ነው። እና ማጆሪቲ ሩልም ያላቸው ወይም የበለጠ ትልቅ አፌክት የማድረግ ያንን ካምፓኒ ወይም ያንን ቢዝነስ አፌክት የማድረግ መብትም ያላቸው እነሱ ናቸው። ሊሚትድ ፓርትነርስ ሊሚትድ ኮንትሮል ያላቸው። ሌላው ደግሞ በሊሚትድ ሊያቢሊቲ ፓርትነርሺፕ ጊዜ ደግሞ የሊያቢሊቲያቸው መጠን ስለሚለያይ ቫሪ ያደርጋል ማለት ነው፣ የተለያየ ይሆናል። ነገር ግን ሊሚትድ ፓርትነሮች እንደተነጋገርነው በጣም ሊሚትድ የሆነ ኮንትሮል ብቻ ነው ያላቸው። ሌላው በእንትን ደግሞ ቅድም እንደተነጋገርነው ስቶክ ሆልደሮቹ በኮርፖሬሽን ማለት ነው። ስቶክ ሆልደሮቹ ሜጆሪቲ ስቶክ ሆልደርስ ሃቭ ሞስት ኮንትሮል ፍሮም ሊጋል ፖይንት ኦፍ ቪው። ሜጆሪቲ ስቶክ ሆልደርስ የሚባሉ በጣም ብዙ ፐርሰንት ኮንትሪቢዩት እያደረጉት ያሉት ማለት ነው። እነሱ ናቸው ከሌጋል ፖይንት ኦፍ ቪውም ሲታይ ከፍተኛ የሆነውን ድርሻ የሚይዙት እነሱ ናቸው። ዴይ ቱ ዴይ ኮንትሮል ኢን ሃንድስ ኦፍ ማኔጅመንት ሁ ሜይ ኦር ሜይ ኖት ቢ ሜጀር ስቶክ ሆልደርስ። ይሄ ዴይ ቱ ዴይ ኮንትሮል ማኔጅመንት ላይ አለ። በጣም ሜጀር ስቶክ ሆልደርስ ያልሆኑትም ራሱ 10% ሼር ቢኖራቸውም የሆነ ያክል የኮንትሮል መጠን ይኖራቸዋል። ልክ እንደ ትላልቆቹ አይሆኑም እንጂ ማለት ነው። ሌላው ደግሞ የምናየው ከዲስትሪቢዩሽን ኦፍ ፕሮፊት ኤንድ ሎስ ነው። አሁን ገቢ ሲገኝም ኪሳራ ሲመጣ ማን ነው የሚከስረው፣ ማን ነው የሚያተርፈው የሚለውን ፓርት ስናይ እንግዲህ በፕሮፕሬተርሺፕ ጊዜ ራሱ ባለቤቱ ነው ሪሲቭስ ኦል ኢዝ ሪስፖንሲብል ኤንድ ሪሲቭስ ኦል ፕሮፊትስ ኦን ሎስስ። ኪሳራም ይምጣ ትርፍም ይምጣ የሚያገኘውም የሚከስረው ማን ነው? ባለቤቱ ብቻ ይሆናል ማለት ነው። በሁለተኛው በፓርትነርሺፕ ጊዜ ዲፔንድስ ኦን ፓርትነርሺፕ አግሪመንት ኤንድ ኢንቨስትመንት ባይ ፓርትነርስ። አሁን የፓርትነሩ መጠንና እንዲሁም ደግሞ የእነሱ አግሪመንት ይወስነዋል። ምክንያቱም አሁን ጀነራል ፓርትነሮች ኪሳራ የሚመጣውን ጀነራል ፓርትነርስ ናቸው ሞር የመክሰር አቅም ያላቸው። ሊሚትድ ፓርትነርስ ለምሳሌ ገንዘቡን ላይከስር ይችላል፣ ወደ ኢንዲቪዥዋል አሴቱ ላይሄድ ይችላል። ለምን? ሊሚትድ የሆነ ፓርትነርሺፕ ስለሆነ ያለው ማለት ነው። ሊሚትድ ሊያቢሊቲ ፓርትነርሺፖቹን ደግሞ ስታዩዋቸው እንደ ጀነራል ፓርትነሮች አይሆኑም፣ ነገር ግን የሆነ ያክል የመክሰር ቻንስ ይኖራቸዋል ማለት ነው በሎስ ጊዜ። በፕሮፊትም ጊዜ በተመሳሳይ ጀነራል ፓርትነሮቹ የበለጠ የመጠቀም እድል ይኖራቸዋል። ከዛ ቀጥሎ ደግሞ ሊሚትድ ሊያቢሊቲ ፓርትነርሺፖች፣ ፋይናሊ መጨረሻ ላይ ደግሞ ሊሚትድ ፓርትነርስ። እነሱ በዛ መልኩ ደረጃ እንስጣቸው ከተባለ በዛ መልኩ መስጠት እንችላለን።
ነገር ግን ይህ የሚወሰነው በብዛቱ በምንድን ነው? በአግሪመንታቸው መሰረት፣ በውላቸው፣ በስምምነቱ ማለት ነው። ሌላው ኮርፖሬሽን ደግሞ ስቶክሆልደርስ ካን ሼር ፕሮፊትስ ባይ ሪሴት ኦር ዲቫይደንድስ፣ የሆነ ያክል ዲቫይደንድ ይኖራቸዋል ማለት ነው። 10% ሼር ያደረገ ሰው የሚያገኘው የሆነ ያክል አለ፣ 90%ም ሼር ያደረገው ሰው የሆነ ያክል አለ ማለት ነው። ስለዚህ ያ ደግሞ የሚወሰነው በምንድን ነው? በኢንቨስት ባደረጉት የገንዘብ መጠን መሰረት ነው። መጨረሻው አትራክቲቭነስ ኦፍ ሬይዚንግ ካፒታል ነው። ይሄ ካፒታልን ያመጣል ተብሎ ነው መቼም ይሄ ሁሉ ቢዝነስ የተጀመረው። ስለዚህ ሃው ማች አትራክቲቪቲስ፣ ምን ያክል አትራክት ያደርጋል የሚለውን ነገር ስናይ ለምሳሌ የመጀመሪያው ፕሮፕሬተርሺፕ ዲፔንድስ ኦን ካፓቢሊቲ ኦፍ ፕሮፕሬተር ኤንድ ሰክሰስ ኦፍ ቢዝነስ። ቢዝነሱ ሰክሰስ ያደርጋሉ የቢዝነሱ ታይፕ፣ እንዲሁም ያንን የጀመረው ሰው ራሱ ምን ያክል ለማኔጅመንትም በተለያዩ ኳሊቲዎቹ የተሻለ ሰው ነው የሚለው ነገር ይወስናል። አትራክቲቭ ይሆናል አይሆንም የሚለውን የሚወስኑት እነዚህ ነገሮች ናቸው። በፓርትነርሺፕን ብትመጡ ይሄ ካፓቢሊቲ ኦፍ ፓርትነርስ ኤንድ ሰክሰስ ኦፍ ቢዝነስ ነው። ሰክሰስ ኦፍ ቢዝነስ ትልቅ ነገር ነው። ሌላው ካፓቢሊቲያቸውም ይወስነዋል ማለት ነው። ስለዚህ ካፓቢሊቲ ፕላስ ሰክሰስ በሁለቱም ኬስ በፓርትነርሺፕም አለ፣ በፕሮፕሬተርሺፕም አለ። ሌላው ደግሞ በኮርፖሬሽን ደግሞ ዊዝ ሊሚትድ ሊያቢሊቲ ፎር ኦውነርስ ሞር አትራክቲቭ አዝ አን ኢንቨስትመንት ኦፖርቹኒቲ። እንደ ኢንቨስትመንት ኦፖርቹኒቲ ስታዩት አሁን በጣም ብዙ ባለ ሀብቶች የተለያየ ቦታ ላይ ኢንቨስት ያደርጋሉ። የሚያደርጉት እንደ ምንድን ነው? እንደ ካምፓኒው ባለቤት ሳይሆን እንደ ካምፓኒው የሆነ ያክል ሼር እንዳለው ሰው እንደማለት ነው። ስለዚህ ለኦነሮቹ ወይም ለባለቤቶቹ የሆነ ያክል ሊሚትድ ሊያቢሊቲ ይሰጣል። ዊዝ ሊሚትድ ሊያቢሊቲ ፎር ኦነርስ፣ ለኦነሮቹ ሊሚትድ የሆነ ሊያብል ነው የሚሰጠው። ነገር ግን እንደ ኢንቨስትመንት ኦፖርቹኒቲ ደግሞ በጣም አትራክቲቭ ነው ማለት ነው። ምክንያቱም የምትከስሩት ነገር አይኖርም፣ ብዙ አትከስሩ፣ የመክሰር ቻንሳችሁ ዝቅተኛ ነው። የማትረፍ እድላችሁ ሰፊ የሚሆነው ማለት ነው። የምታተርፉት ገንዘብ ግን ዝቅተኛም ሊሆን ይችላል፣ ከፍተኛም ሊሆን ይችላል። ያ አኮርዲንግ ቱ ዘ ሰክሰስ ነው፣ እንደ ሰክሰሱ እና በተመሳሳይ ደግሞ እንደ አግሪመንታችሁ የሚወሰነው ማለት ነው። አንዳንድ ካምፓኒዎች የተሻለ አግሪመንት አላቸው፣ አንዳንዶቹ ደግሞ ላይኖራቸው ይችላል። ስለዚህ ያንን መሰረት ያደረገ ነው የሚሆነው። ይህንን ፓርት በደንብ አይተነዋል። እነዚህ ሶስቱን ፋክተሮች እናንተም በደንብ ለማየት ሞክሩ። እዚህ ጋር ያለውን ቴብል